ይሄን መንገድ እንዲሁም መንገድ ላይ ያሉ እንቅፋቶችን ለማየት እንሞክራለን። እኔንም እናንተንም ቀጥተኛው መንገድ አውቀው በሰላም ወደ ጀነት ከሚገሰግሱ ሰዎች አላህ ያድርገን። يا رب إن عظمت ذنوبي كثرة فلقد علمت بأن عفوك أعظم ما لي إليك وسيلة إلا الرجاء وجميل ظني ثم أني مسلم. የተውበት የመጀመሪያው መንገድ መጀመሪያ ማወቅ ያለብን ነገር ቢኖር የመንገዱ የጉዞው ጅምር ቆም ብሎ ማሰብ ነው። ካሰብን በኋላ ፊት ለፊታችን ስራ እንዳለ እናውቃለን። መጓዝ ወደ አላህ መጓዝ ትልቅ ስራ ነው። ስራ ስንሰራና ጉዞ ስንጓዝ ስንቅ ያስፈልጋል። የጉዞው ስንቅ ተውበት ነው፣ መመለስ ነው፣ አላህን መፍራትና እስትግፋር ማድረግ ነው። ዑለማዎች በሙሉ ተስማምተዋል ተውበት ማድረግ ዋጅብና ግዴታ እንደሆነ። አላህ Subhanahu Wa Ta'ala ምን ስላለ ወመን ለም የቱብ ፈኡላኢከ ሁሙ ዛሊሙን፣ ተውበት ያላደረጉ እነሱ በዳዮች ናቸው በደለኞች ናቸው ስላለ በዳይ ሆኖ መኖር ሙእሚኖች አይቀበሉትምና ተውበት ማድረግ ዋጅብ ነው። ወንጀሎች ደግሞ የሰው ልጅን ያጠፉታል፣ ከአላህ ያርቁታል። ከአላህ ከሚያርቅ ነገር ሁሉ መራቅ መሸሽ ግዴታ ነው፣ ዋጅብ ነው። ዛሬ ነገ ሳይባል ወዲያው ነው። ሁሌም ተውበት ማድረግ ዋጅብ ነው። አንዴ ብቻ የሚደረግ ከባድ ወንጀል ሲሰራ ብቻ የሚደረግ አይደለም ተውበት። ሁሌም ልባችን ወደ አላህ ሊመለስና ራሳችንን ጥፋተኛ ልናደርግ እኛ ላይ ግዴታ ነው። ምክንያቱም የሰው ልጅ ከወንጀል አይጠራም። ከወንጀል ጽዱ ሆኖ ንጹህ ሆኖ መኖር አይችልም። ምናልባት በአካላቱ ወንጀል ሊሰራ ይችላል። በእነዚህ አካላት ወንጀል ካልሰራ በልቡ ወንጀል ሊያስብ ይችላል። ከነዚህ ከዳነ ሸይጣን ሊጎተጉተው ይችላል መጥፎ ሐሳቦችን ውስጡ ላይ በማምጣት። ከነዚህ ከዳነ ከገፍላ ከመሰላቸት መልካም ስራን ከመስራት ወደ ኋላ ከማለት ሊድን አይችልም። ከነዚህ ሁሉ ቢድን የአላህን ዐዘማ የአላህን ልቅና የአላህን ኃያልነት ስሞቹን ባህሪዎቹን አውቆ በሚገባ ሊፈራውና ሊያከብረው ሙሉ በሙሉ አይችልም። በዚህ መንገድ ሊጠቃ ይችላል። የሰው ልጅ በሙሉ ጉድለት አለበት። ከጉድለት ሚድን ሙሉ ሆኖ የተፈጠረ ማንም የለም። የጉድለቱ ደረጃ መጠን ግን ይለያያል። ለዚህም ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን ያሉት إنه ليغان على قلبي فأستغفر الله في اليوم 70 مرة. የሰው ልጅ ሁሉ ሲፈጠር ሙሉ ሆኖ አልተፈጠረም፣ ይሳሳታል። የስህተቱ ደረጃና መጠን ይለያያል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ልቤ ላይ የሆነ ሽፋን ነገር ይሰማኛል፣ ይህንም አላህን Subhanahu Wa Ta'ala ምህረት ጠይቀዋለሁ 100 ጊዜ 70 ጊዜ አስተግፊሩላህ ወአቱቡ ኢለይህ ረቢ እግፊር ሊ ወርሐምኒ እያልኩኝ አላህን ምህረት ጠይቀዋለሁ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ኢማሙ ሙስሊምና ኢማሙ አህመድ በዘገቡት ሐዲስ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደዚህ ከሆኑ እኛ ምን ልንል ነው? መቼስ ነው ተውበት የምናደርገው? ሁላችንም እንወቅ ሞት በድንገት መጥቶ እንደሚወስደን፣ ከፊት ማስጠንቀቂያ እንደማይልክ። የሞት ማስጠንቀቂያ ቢኖር ማርጀት ሊሆን ይችላል፣ መሸበት ሊሆን ይችላል፣ መታመም ሊሆን ይችላል። አብዛኛውን ጊዜ ግን ሞት በድንገት ይመጣል። ስለዚህ ተውበትን ወደ ኋላ ማዘግየት ተገቢ አይደለም። አላህ Subhanahu Wa Ta'ala ባሮቹን በሙሉ የተውበት በሩን ከፍቶ ተውበት አድርጉ ሞት ሳይመጣ በፊት፣ ተውበት አድርጉ የቂያማ ምልክቶች ሳይታዩ በፊት ተውበት አድርጉ ያለ ባሮቹን ይገፋፋል። ከዚህም አንዱ ትልቅ የሚያስደስተው በሌላ በኩል ደግሞ የሚያሰጋው የቁርአን አንቀጽና የአላህ Subhanahu Wa Ta'ala የተውበት ግብዣ ቁል ያ ዒባዲየ الذين أسرفوا على أنفسهم لا تقنطوا من رحمة الله إن الله يغفر الذنوب جميعا إنه هو الغفور الرحيم. እናንተ ባሮቼ ሆይ ወህጉንም ጥሰው ባሮቼ ይላቸው የአላህ ባራ ከመሆን መቼም ቅሮት የላቸውምና። ግን ባህሪያቸው ምንድነው? እነዚህ ባሮች አስረፉ على أنفسهم ራሳቸውን በመበደል እጅግ በጣም ድንበር ያለፉ ብዙ ወንጀል የሰሩ ባሮቼ ሆይ ኑ አሁንም ባሮቼ ናችሁ ተውበት አድርጉ፣ ከአላህ ረሕመት ተስፋ አትቁረጡ። አላህ Subhanahu Wa Ta'ala ወንጀል የተባለም በሙሉ ተውበት ከተደረገ ይመራልና እርሱ መሐሪና አዛኝ የሆነ ጌታ ነው። ልቅ የሆነ እድል አይደለም፣ መስፈርቶች አሉትና ወአኒቡ ኢላ ረቢኩም ወአስሊሙ ለህ፣ ወደ ጌታችሁ ተመለሱ እጅግራችሁን ስጡት። መቼ? አዛብ ሳይመጣ በፊት። ያኔ ምንም አይነት እርዳታን አታገኙም። አዳቡ ቅጣቱ መጥቶ ያኔ ተውበት ላድርግ ብትሉ ምንም አይነት እርዳታን አታገኙም። ከአላህ በኩል የመጣላችሁን ቀጥተኛውን መስመር ያዙ፣ መመሪያውን ተከተሉ። በድንገት አዛቡ ሳይመጣባችሁ በፊት የማታውቁ ሆናችሁ ዘንግታችሁ ሳለ ይኔ ነፍስ ትላለች ዋቁጅቴ ያቁጅቴ ከሚያሾፉ ከሚሳለቁ ሰዎች ሆኜ ህይወቴን አጠፋኋት፣ ወይኔ እንደው አላህ መርቶኝ በሆነ
አላህን ከሚፈሩ ሰዎች ይሆን ነበርኩኝ። ወይም ደግሞ አዛቡን በሚያዩበት ሰዓት ወደ አዱንያ መመለስ በቻልኩኝ ጥሩ ስራ ከሚሰሩ ሰዎች እሆን ነበርኩኝ ብላችሁ ማይቻል ምኞትን የምትመኙበት ጊዜ ከመምጣቱ በፊት ወደ አላህ Subhanahu Wa Ta'ala ተመለሱ። ይህንም ምኞቶች ሁሉ ቢደረደሩ አላህ ዘንድ ምላሹ ምንድነው የሚሆነው? በላ ተው፣ እንዲህ በሆነ አትበይ። ለምን قد جاءتك آياتي فكذبت بها መልእክተኛ መጥቷል፣ ቁርአን ወርዷል፣ መካሪዎች መክረዋል፣ ግን ህጉን መመሪያውን አስተባበላችሁ፣ ጣሳችሁ፣ ስሜታችሁን አስቀደማችሁ፣ ከካዲዎችና ካስተባባዮችም ሆናችሁ። ስለዚህ ራሳችሁ ናችሁ ጥፋተኞች። ይሄ የእድል በር ከመዘጋቱ በፊት ወደ አላህ እንመለስና አላህን Subhanahu Wa Ta'ala ቀጥተኛው መንገድ እንዲመራን ወንጀላችንን ሁሉ እንዲመራን ምህረት እንጠይቀው። ሁሉም ሰው ደስተኝነትን ይፈልጋል፣ ራሓን ይፈልጋል፣ በህይወቱ ስኬትን ይፈልጋል፣ የአላህን Subhanahu Wa Ta'ala ምህረትና ጀነትንም ይፈልጋል። ሙእሚኖች የሁሉ ነገር ቁልፍ በእጁ የሆነው አላህ ደግሞ ምን ይላል? ወኢኒ ለገፋሩን ሊመን ታበ ወአመነ ወዐሚለ ሷሊሐን ثم اهتدى። አሁን ያነሳናቸው ነገሮችን በሙሉ ለማግኘት በአዱንያ ሰላምን ለማግኘት ከአላህ ቁጣ ለመዳን ከጀሃነም ለመዳን ጀነትን ለማግኘትና የአላህን ምህረት ለማግኘት አላህ ያስቀመጠው መስፈርት ኢኒ ለገፋር፣ እኔ መሃሪ ነኝ እምራለሁ፣ ግን ሊመን ታብ፣ ወደ አላህ የተመለሰን ሰው ብቻም አይደለም፣ ወአመን በአላህ ከልቡ ያመነ ሰው፣ ይሄም ብቻ አይደለም፣ ወዐሚለ ሷሊሐን መልካምን ስራ የሰራን ሰው እኔ እመራዋለሁ። ይህ ብቻም አይደለም፣ ثم اهتدى ከዛም ባመነው ነገር በተግባሩ ላይ የጸናና ቀጥ ያለን ሰው እኔ እመራለሁ ይላል። ኢዘን አላህ Subhanahu Wa Ta'ala ተውበት እንዲሁ በቀላሉ የሚሰጠው ነገር አይደለም። መስፈርቶች አሉት። ተውበት ማድረግ የግድ ነው። መመለስ፣ ከወንጀሉ መታቀብ፣ ከዛ በኋላ በአላህ ማመን፣ እሱ ኃያል ጌታ እንደሆነ ማመን፣ ያስቀየመውን ሰው እንደሚበቀል ማመን፣ እንዲሁም መልካም ስራ መስራት፣ ተግባር ላይ አመል ላይ ብርቱ መሆን። ይህ ብቻ አይደለም ደግሞ ثم اهتدى ከዛም ቀጥ ብሎ ተስተካክሎ ጸንቶ የኖረን ሰው እኔ እመራለሁ። እነዚህ መስፈርቶችን ካሟላን ነው አላህ ሊመራን የሚችለው፣ ተውበት ሊያደርግልን የሚችለው። ለጊዜው መልካም ስራ ሰርተን ከዛ ወደ ኋላ ምንል ከሆነ የአላህን የተውበት የማገኛ መስፈርት አላሟላንምና አላህ Subhanahu Wa Ta'ala ሊመራን የተውበት መስፈርቶችን ማሟላት አለብን። ተውበት የህይወታችን ሁሉ የስኬት በር ነው። የመዳኛችን ብቸኛ መፍትሄም ተውበት ነው። ተውበት ሳያደርግ አላህ ዘንድ ሄዶ ጀነትን፣ ረሕመትን፣ የአላህን እዝነት ማንም ሊመኝና ሊያስብ አይችልም። ያስብ እንደሆነ ዘበትን ነው የሚያስበውና ይህን መስፈርት አሟልተን ወደ አላህ ልንመለስ ይገባናል። ሌላው ሐቂቀቱ ተውባ ወሽሩጡሃ። ብዙ ጊዜ ተውበት ሲባል ይሰማል። ተውበት አደረገ፣ ተውበት ላድርግ፣ ወደ አላህ እንመለስ ሲባል ይሰማል። ይህ ጽንሰ ሐሳብ ሐቂቃው ምንድነው? እውነታውን እንስኪ። በቃል ብቻ የሚገደብ አይደለም። ትልቅ የሆነ ትርጉም ያለው ርዕስ ነው፣ ነጥብ ነው። መስፈርቶችም አሉ። ተውበት ያደረገ ሁሉ ተውበት አይሆንም አላህ ዘንድ። የሰገደ ሁሉ የሶላትን አጅር እንደማያገኘው። ተውበት ማለት ትርጉሙ መጸጸት ማለት ነው። እስካሁን ቀደም በሰሯቸው ወንጀሎች መጸጸት፣ ይሄንን ወንጀል ለሁሌም ለመተው ደግሞ መወሰን፣ መቁረጥ፣ ለዱንያዊ ጥቅም ሳይሆን ወይም ደግሞ ሰዎች አዛ ስላደረጉት ሳይሆን ለአላህ ብሎ ያህን ስራ ለመተው ያህን ወንጀል ለመተው መቁረጥ፣ መወሰን፣ ማንም አስገድዶት ሳይሆን በራሱ ጊዜ ወዶ ጣረሞት ላይ ሳይደርስ ማንም ሳያስገድደው መመለስ፣ ከዛ በኋላ መልካም ስራ ብዛት መስራት። ይሄ ነው ተውበት ማለት። ከእያንዳንዱ ወንጀሎች መመለስና ወደ አላህ ንስሐ መግባት ግዴታ ነው፣ ዋጅብ ነው። እያንዳንዳችንም አላህ Subhanahu Wa Ta'ala ተውበት እንድናደርግ ሲመክረን ቅድም እንዳነበብነው አንቀጹ ላይ ሁላችሁም ወደ አላህ ተመለሱ እናንተ ሙእሚኖች ሆይ ትድኑ ዘንድ ብሎናል። በሌላኛው አንቀጽ እናንተ ያመናችሁ ሰዎች ሆይ ወደ አላህ ተመለሱ። ምን አይነት መመለስን? ንጹህ የሆነ የተሟላ የሆነ ጥርት ያለ የሆነን ተውበት መመለስን ወደ አላህ ተመለሱ ይለናል። ተውበትን ንጹህ ማለት ምን ማለት እንደሆነና መስፈርቶቹም እንደሆኑ ወደ መጨረሻ ኢንሻአላህ እናያለን። ትክክለኛ አላህ ዘንድ ተቀባይነት ያለውን ተውበት ሸርጡ ስናይ አንደኛው መስፈርቱ ኢኽላስ ነው። ተውበት ያደረግነው ለአላህ ብለን መሆን አለበት። አላህን ፈርተን መሆን አለበት። አላህን አለቀን መሆን አለበት። አላህ ዘንድ ውርደትን ፈርተን መሆን አለበት።
ከአላህ Subhanahu Wa Ta'ala ረሕመትና ከጀነት መባረርን ሰግተን መሆን አለበት። የአላህን ፊት ከማየት መጋረድን ፈርተን ሰግተን መሆን አለበት። ይህን ስናደርግም ከአላህ እገዛ እየፈለገን አላህ ዘንድ ተናንሰን ዝቅ ብለን ደካምነታችን ነግረን እጃችንን ወደ ላይ ዘርግተን ያአላህ ያለን ተናንሰን እርዳታን እየፈለገን ለሱ ብቻ ብለን ተውበት ማድረግ አለብን። ሰው ጥሩ ሆነ እንዲለን ሳይሆን ዱንያዊ ጥቅምን ፈልገን ሳይሆን ዱንያዊ ውርደትን ፈርተን ሳይሆን አኺራንና አላህን ፈርተን ተውበት ማድረግ መቻል አለብን። ይህን ስናደርግም ለአላህ መተናነስ መቻል አለብን። ይሄ ይሳካልን ዘንድ ዝቅ ማለት አለብን። ያለ አላህ ምንም እንዳይደለን ራሳችንን ማወቅ ለአላህ መንገር አለብን። ይህን አስመልክቶ ኢማም ኢብኑ ቀይም ረሂመሁላህ ምን ይላል? فالعبد ملقا بين يدي الله وبين أعدائه من شياطين الإنس والجن የሰው ልጅ በአላህና በጠላቱ በሸይጣን መካከል የተጣለ ነው። የሰውና የጂኒ ሸይጣን አለ። በእነዚህ ሸይጣኖችና በአላህ መሃል ሆኖ ወደ አላህ ከተጠጋና አላህን ጠብቀኝ ካለው አላህ ይጠብቀዋል፣ አላህ ያነሳዋል፣ ሸይጣን አይደርስበትም። በአላህ ካልተጠበቀና አላህን ካልፈለገ አላህ ካልጠበቀው የሰውና የጂኒ ሸይጣኖች ይወስዱታል፣ ይጫወቱበታል፣ ከአላህ ረሕመት ይወጣል። ስለዚህ የአላህን እርዳታ እናገኝ ዘንድ አላህ ያለ አንተ ማንም የለኝም፣ ጌታዬ ሆይ ላንተ ያለ እኔ ብዙ ባሮች አሉ፣ ለኔ ግን ያለ አንተ ረዳት የለኝም፣ እባክህ ከረሕመትህ አታውጣኝ ብለን አላህን ልንለምነው ሁሌም ልንጠይቀው ልናለቅስ ይገባል። እذن አንደኛው መስፈርት ለአላህ ብለን ተውበት ማድረግ አለብን። ሁለተኛው መስፈርት ከወንጀሉ ወዲያውኑ መታቀብ፣ ዛሬ ነገ እያለን መሆን የለበትም ማለት ነው። ከረመዳን በኋላ ረመዳን ውስጥ ሐጅ ሳደርግ ሳገባ በፍጹም ትምህርት ስጨርስ በፍጹም ስራ ሲሳካልኝ በፍጹም ትክክለኛ ተውበት አላህ ዘንድ ወንጀል የሚያስምር ተውበት የቱ ነው? ወዲያውኑ ከወንጀሉ የታቀበን እንደሆነ ነው። ሁለተኛው መስፈርት ከወንጀል ላይ ሆነን ተውበት እናደርጋለን ብንል አላህ Subhanahu Wa Ta'ala ቀድመህ ከወንጀሉ ታቀብ ይለናል። ቁድስ የሆነ ሐዲስ ላይ አላህ ምን ይላል? ባሪያዬ ወደኔ አንድ ስንዝር ከመጣ እኔ ወደሱ አንድ ክንድ መጣለሁ ይላል። إذن ወደ አላህ በቀረበን ቁጥር ከወንጀል በራቅን ቁጥር አላህ የበለጠ ወደኛ ይቀርባል፣ እርዳታውን ይለግሰናል። ሶስተኛው መስፈርት መጸጸት። ይሄን ለምን አደረኩኝ ብሎ መጸጸትም አንድ የተውበት መስፈርት ነው። ይህ ጸጸት በል የተውበት ሩክኑ ነው። ካልተጸጸተን ለምን ሰራሁ ብለን ካልተቆጨን ካነደመን ተውበት ማድረግ አንችልም። ወንጀሉን መዘዙን ማወቅ አንችልም። ይሄን ትልቅ የሆነ የተውበትን ሩክን ማግኘት የምንችለውና ሊገራለን የሚችለው መቼ ነው? የሰራነውን ወንጀል ክብደቱን ስናስበው የአላህን Subhanahu Wa Ta'ala ድንበር መጣሳችንና ከአላህ መዳፈራችንን ስናስበው የአላህን Subhanahu Wa Ta'ala ክብር የአላህን ልቅናና የኛን የአደባችንን ማነስ ስናስበው እንዲሁም የነፍሳችንን ደካማነት ስናስብ የነፍሳችንን ያለ አላህ ማንም እንዳሌላትና እንደምትዋረድ ስናቅ የውርደት ሁሉ መንስኤው ነፍስያችን መታመጣው ከአላህ መዳፈር ሰበቡ እሱ እንደሆነ ስናቅና አላህ የዛታቸው ዛቻዎች በሙሉ እውነት እንደሆኑ ስናቅ ይሄ ጸጸት የሚባለው ነገር ውስጣችን ላይ ይፈጠራል። የተውበት መሰሶ የተውበት ሩክን መሰረት የሆነው ጸጸት እነዚህ ነገሮችን ስናቅ ውስጣችን ላይ ይፈጠራል። አላህን ማላቅ ማለት ምን ማለት ነው? ጸጸት ነደም ውስጣችን ላይ እንዲፈጠር የአላህን ልቅና ማወቅና አላህን ማላቅ ብለናል። የአላህን ልቅና ማወቅ ከፈለገን አላህ Subhanahu Wa Ta'ala ካሁን ቀደም ያደረጋቸው አጂብ የሆኑ ክስተቶችን አንዴ ዞር ብሎ በአእምሮ መዳሰስ ወደ ኋላ ማሰብ። ፍርዓውን ማን ነበረ? የት ሄደ? ቃሩን ማን ነበረ? የት ሄደ? የኑህ ህዝቦች የሁድ ህዝቦች የተሙድ ህዝቦች እነማን ነበሩ? በራሳቸው ተማምነው የነበሩ ህዝቦች የት ሄዱ? ነበሩ አላህ እንዳልነበሩ አደረጋቸው። የተወሰኑትን ከሰማይ በላ አምጥቶ ወሰዳቸው፣ ሌሎችን ከስር ጎርፍ አጥለቅልቆ ወሰዳቸው፣ ሌሎችን በጅብሪል ክንፍ ወደ ሰማይ አውጥቶ ገልብጦ ጣላቸው፣ እንዳልነበሩ ሆኖ። ብዙ አጂቦች አለ። ፍርዓውን ደግሞ ያሾፍበት በነበረው ወንዝ ሰምጦ እንዲሞት አላህ Subhanahu Wa Ta'ala አደረገው። ይሄን ቁድራውን እንወቅ። እነዚህ ሰዎችን ያጠፋው አላህ ምስኪኑን እኔንስ በወንጀል ካገኘን ሊያጠፋኝ አይችልምን እንበል። ሌላው አላህን እንድናለቅ ከሚያደርገን አንዱ የወንጀሉን ትንሽነት አኒ ወንጀሉን አትስሩ ብሎ ህጉን የጣስነው የአላህን ትልቅነት ማየት አለብን። ለዚህ ነው ቢላል ኢብኑ ሰዓድ የሚባለው ረዲየላሁ ዐንሁ ወረሂመሁ ምን ይላል? ላ ተንظር ኢላ ሲገሪ الخطيئة የሰራኸውን ወንጀል ትንሽነቱን አይደለም ማየት ያለብህ፣ ነገር ግን ህጉን የጣስከው የአላህን ትልቅነት ነው ማየት ያለብህ። ታላቁ አላህ ከሆነ የከለከለው ትንሽም ብትሆን ትልቅ ነው።
በዘመናችን ያለው ትልቁ ሙሽኪላ ትልቁ ወንጀል ሰው ልጆች ላይ የአላህ ክብር ከልባቸው ጠፍቷል አላህ የመረጣቸው ሲቀሩ። ከዚህ የከፋውና አስቀያሚው ደግሞ አብዛኛው ሰው ወንጀል ሲሰራ ነው ደስታ የሚሰማው። ይሄ የውርደት ሁሉ ውርደት የዝቅጠት ሁሉ ዝቅጠት ነው። እንዴት ተብሎ አላህን ያስቀየሙ ራህና ደስታ ሰላም ማግኘት ይቻላል? ፈላ ኢላሃ ኢላላህ። ሰዎችን እንፈራለን አላህን አንፈራም። ሰዎችን እናከብራለን አላህን አናከብርም። ከአላህ ግን ምንም አይነት ሐያ ውስጣችን ላይ አይኖርም። አላህን ናቅነው ቸል አልነው አላህ እኛንም ንቆ ቸል አለን። ነስአሉላህ ሰላመተ ወልዓፊያ። ቃለ አላሁ ተዓላ የስተኽፉነ ሚነናሲ ወላ የስተኽፉነ ሚነላህ وهو معهم إذ يبيتون ما لا يرضى من القول وكان الله بما يعملون محيطا. كسوّج يششقالو يدبقالو وانجل سيسرو كالله جن سبحانه وتعالى አይሸሸጉም አይደበቁም አይሰተሩም። እርሱ እነሱ ጋር ሆኖ ሳለ የሚያረጉትን ነገር ሁሉ ያካበበና የሚያውቅ ሆኖ ሳለ ከአላህ አይደበቁም ከሰዎች ይደበቃሉ። ከአላህ መደበቅ መቼም አይቻልም። ወንጀል አለመስራት ማለት ነው ከአላህ አለመደበቅ ማለት። አላህ ልቡ ላይ ያለ ሰውና አላህን በልቡ የሚያከብር ሰው የአላህ ድንበርም ልቡ ላይ የተከበረ ይሆናል። የአላህን ድንበር አይጥስም። ስለዚህ ወንጀልን እንርቅ ዘንድ የአላህ ክብር ውስጣችን ላይ ይኖር። አላህ ስብሓነሁ ወተዓላ ማለኩም ላ ተርጁነ ሊላሂ ወቃራ ምን ነው አላህን ስብሓነሁ ወተዓላ ለምን አታከብሩትም? ለምን አታልቁትም? ለምን አላህን ለመፍራት ለማክበር አታስቡም? የሚለውን አንቀጽ አስመልክተው ሲናገሩ ሐሰን አልበስሪ ምን ይላሉ ረሂመሁላህ? ማለኩም ላ ተዕሪፉነ ሊላሂ ሐቀን ወላ ተሽኩሩነህ። ለምን ለአላህ እናንተ ላይ ሐቅ እንዳለው ለምን አታቁም? ለምን አታመሰግኑትም? ለአላህ ሐቅ አለው ሁሌም እሺ ልንለው ሁሌም ልናመሰግነው እኛ ላይ ሐቅ አለው። ይህን ሐቅ ልንወጣ ይገባል። የዚህ የቁርአን አንቀጽ ማዕናው ምን ማለት ነው? አላህን እውነተኛ ብትወዱት ብታቁትና ብታከብሩት ትታዘዙት ነበረ፣ ታመሰግኑት ነበረ፣ ድንበሩንም አጥሱም ነበረ። አላህን ስብሓነሁ ወተዓላ መታዘዝ ዋጅብ ነው፣ ግዴታ ነው። ወንጀሎችን መራቅም ሆነ ወንጀሎችን መዳፈር ለአላህ በልባችን ባለን ክብር መሰረት ነው የሚሆነው ማለት ነው። ነደም ጸጸትን ውስጣችን ላይ ለመፍጠር አንደኛው የአላህን ልቅና ማወቅና ወንጀልን መናቅ እንዳሌለብን ከሆነ ሁለተኛው ነፍስን ማወቅ አላህን ማወቅ የተያዙ ናቸው። እነዚህ ሁለቱ ነገሮችን ስናያይዛቸው ምን ይፈጠራል? አላህን ማክበር ራስን የአላህ ባሪያ ማድረግ ራስ ማስተናነስ ይፈጠራል ማለት ነው። የነፍስያችን ስርዓቷን ስናስይዛትና አደብ ስናስገዛት እንጂ መስራትም መድከምም ሊጠቅመን አይችልም። አላህን የምንዳፈር ከሆነና ነፍስያችን አደብ ካልያዘን። አብዛኛው ሰው አልፎ አልፎ ምን ሲል ይሰማል? ቀልቢ ደርቋል፣ እንደ ድንጋይ ሆኗል ሲባል ይሰማል። ሆኖም ሳለ ግን የደረቀውን ልቧን ለማርጠብና ለማለስለስ ጥረት አያደርጉም። በል በራሱ ተማምኖ ሲጎርርና ስትጎርር ይሰማሉ። ይሄ ማይበቃ እውቀት ማወቅ ነው። የነፍስያችን ምንነት በሚበቃ መልኩ አላወቅንም። ኢብኑ አልቀይም ረሂመሁላህ ምን ይላሉ? ወአሰፋሁ ሚን ሐያትን ዐላ ጉሩር ወመውትን ዐላ ገፍለህ ወሚን ሙንቀለብን ኢላ ሐስራ። ዋቁጭታችን ራሳችንን ያታለለን የምንኖር ሰዎች፣ ሞትን ዘንግተን ሳለ በድንገት ሞት መጥቶ የሚወስደን ሰዎች፣ መጨረሻ ላይ ጸጸት የተሞላበት የስቃይ ሀገር ሳንዘጋጅ መጓዛችን ምንኛ ያሳዝናል። ኢብኑ ጀውዚም ምን ይላሉ በበኩላቸው? አንተ ምንም መልካም ስራ ሳሰራ ጀነትን ምትመኝ ተውበትን እያሰበ እድሜህን ዝም ብለህ በተስፋ ብቻ እድሜህን የምትጨርስ ስለ አዱንያ ስታወራ ችልተኛ ትመስላለህ። ግን አዱንያን ስትሰራ ረጅም ጊዜ እንደሚኖር ሰው ሁሌም እዚህ እንደሚዘወትር ሰው ሆነ ተስገበገባለህ። ከአዱንያ ትንሹ አይበቃህም። ብዙም በልተህ አትጠግብም፣ ብዙም ሰብስበህ አትረካም። ሞትን ትጠላለህ ወንጀልህ ብዙ ስለሆነ ወንጀሎችህ ላይ ወንጀል መሆናቸውን እያወቅህ እዛው ትቀጥልበታለህ። ነፍስህ በምትጠረጥረው ነገር ታሸንፈሃለች። አንተ ግን እርግጠኛ በሆንከበት ነገር አታሸንፋትም። እንደምትሞት እርግጠኛ ነህ። ሞቶ ጀነት እንዳለ ጀሃነም እንዳለ እርግጠኛ ነህ። በዚህ ነገር ነፍስህን አታሸንፋትም። ነገ ግን አዱንያ ልቸገር እችላለሁ ልራብ እችላለሁ ብለህ በግምት ብቻ ነፍስህ ታሸንፈሃለች። ወንጀል ትሰራለህ፣ ወንጀል ትሰሪያለሽ። ወላ ተዕመሉ ሚነል ዐመል ማ ፈሪደ ዐለይክ። ርዝቅን ለማግኘት አዱንያን ለማግኘት ትስገበገባለህ።
አላህ ዋጅብ ያደረገብህን መልካም ስራ ግን ከመስራት ወደ ኋላ ትላለህ። የሰዎችን ወንጀል ብዙ አድርገህ ያየህ የራስህን ወንጀል ትንቃለህ፣ ትንሽ ነው ትላለህ። ይሄ የኛ ችግር ነው።